ሀገራዊ ምክክር የዘመናት ቁስሎችን በይቅርታ ማከሚያም የልዩነት ማዕበልን ማስከኛ የሰላም ማህተብ ነው። ኢትዮጵያም ልዩነት በየጥጉ ያቆማቸውን ማሰባሰብን፣ ቅራኔ ያራራቃቸውን ከመግባባት መንደር መመለስን ታላሚ ያደርጋም ሀሳብን አንግሳ ውይይትን አብልጣም ጉዟን ከጀመረች ሰነባብታለች። ሀሳብ ብልጫ በሚያገኝበት ንግግር ከቁብ በሚገባበት በዚህ መድረክም የሚንሸራሸሩ ነጥቦችም ገደብ ሳይከልላቸው ጫና ሳያጎብጣቸው እየተንጸባረቁ ይገኛሉ። የሀሳብ ጭቆንነት የለም፣ የሀሳብ መግፋት የለም። ኮሚሽኑ ባዘጋጀው ስኬጁል መሰረት ለሁላችንም እድል እየደረሰን ሀሳቦቻችንን በግልጽ እያነሳን በጥሩ ሁኔታ እየተወያየን ነው ያለነው። አመካካሪዎቹ ሙሉ እድል ለኛ ነው የሚሰጡት። ያለምንም ጫና ሁሉም የመጣበትን አካባቢ ወክሎ የመጣበትን ማህበረሰብ ወክሎ ያለውን የማህበራዊ መሰረቱን ወክሎ የራሱን ሀሳብ በነጻነት እየገለጸ ነው እስካሁን ድረስ የቆየው። እኩል የማውራት ደቂቃዎች ሲያዙልን እያንዳንዱ ከ10ሩም ቡድን ጀምሮ 10 አባላት ያሉት ቡድን 50ዎቹ ጋር ስለይ ለሁሉም እኩል እድል በመሃል የተዘለሉ ሀሳቦች እንኳን ቢኖሩ እንዳይዘለሉ ብሪፍ ይደረጋል። ያን እድል በሚደረግ ሰዓት የኔ ሀሳብ አልተካተተልኝም የሚል ያን ጥያቄ አንስቶ እንዲካተትለት የማድረግ በግልጸኝነት ተሰብሳቢው ለተመካካሪው ይቀርባል። መግባባት ከሚለው ማማ መድረስን አንድነት የሚለው ጫፍን መያዝን ታላሚ ያደረገው ሀገራዊ ምክክር ከስኬት ይወዳጅ ዘንድ አመካካሪዎች በመድረኩ የሚንሸራሸሩ የሀሳብ ሽኩቻን እንደ ውብ የሙግት ማጣፈጫ በመቁጠር ውዝግብን በለዘበ ድምጽ በእውቀትና በሰላ ጥያቄ አክሎም ከእሳቤ ገደል ጥርስ የመመለስ ጥበባቸው እንደምን ይመዘን ይሆን? አንዳንድ ሀሳቦች የሚያጋጩ ወይም የሚሳሳቡ ሀሳቦች ይኖራሉ። በዛ ሀሳብ ላይ ደግሞ አመካካሪዎች የምንስማማበት ሂደት የማዋሃድ የማጣጣም ስራ በመስራት ላይ ነው የሚገኙ። ይሄ ምንድነው? አንዱ ስለ አንዱ ሁሉም ብሔር ኢትዮጵያዊነት ላይ እንዲያምን የሚያደርግ ሰነድም ስለሆነ እየተነሳ ያለው ያንን በሱ ጫማ ቆመን ነው በሷ ጫማ ቆመን ነው እያወራን ያለን። አንዱ ሲቆስል እኔን ያመኛል የሚለው ንግግር ነው እያወራን ያለን። በውይይት መሃል ምን ይነሳል? ከአጀንዳ ውጪ የሆኑ ምናልባት እኛ የተመደብንበት ቡድን የሰጠን አጀንዳ አለ። ከአጀንዳ ውጪ የሆኑ ርዕሶች ሲነሱ ውይይቱ ዋናው ፖይንት እንዳንወጣ ሪሼፕ ማድረግ፣ ቴክኒካል ሰፖርት ደግሞ ለምሳሌ ፓነል ኦፍ ኤክስፐርትስ መጥተው ስለዛ ጉዳይ ጠለቅ ያለ ዓለም አቀፍ ተሞክሮ የሀገሪቱን ሁኔታ አጠቃላይ ብሪፍ ያደርጉናል። እነኛ ነገሮች ምንድነው ለማቀራረብ ትልቅ እድል ነው የፈጠሩት። ሀሳቦች ወደ ተለያየ እንዳይሳሳቡ ማለት ነው፣ ወደ ጋራ ነገር እንድንመጣ አድርጎናል። አሁን ሀገራዊ የምክክር መድረኩም የግል እይታዎች ረክፈው የጋራ ህልሞች የሚፈኩበት የሀሳብ ማሰሪያ ውቅያኖስ ሆኗል። በውይይቱ ተሳታፊዎች ከራሳቸው ሀሳብ ይልቅ ሀገርን ለሚያሻግር ሚዛናዊ እውነት አደልተው ወደ አሰባሳቢ ሀሳብ መዝለቅን ልምምድ እያደረጉ መምጣታቸውን ያነሳሉ። ህዝቡ ራሱ ሀሳቡን የትኛው ተደማጭ ይሆናል፣ የትኛው ለኢትዮጵያ ይበጃል በሚለው ራሱ ፈርጆ በእኛ መድረክ ለምሳሌ ይሄኛው መድረክ እንደዚህ አይነት ሀሳብ አስተናግዷል፣ እኔ ደግሞ ያስኩት ሀሳብ ይሄ ነው በሚል አንዳንድ ጊዜ የራስሽን ሀሳብ ትተያለሽ። ለምን? የሚቀድመውን ማስቀደም ስላለብሽ ማለት። እስከዚህ እስከ 500 በሳል ሀሳቦች የመጡት የትኛው ኢትዮጵያን መልሶ ይሰራታል፣ የትኛው ሀሳብ ለህዝብ ይበጃል፣ የትኛው ሀሳብ ደግሞ ለቀጣይ ትውልድ መሰረት ይሆናል። በጣም የሚገርም ነገር እኛ ብዙ ነገሮች ቅርቃር ውስጥ ላይ ይገባል ብለን አስበን ነበር። ቅርቃር ውስጥ ላይ ይገባል የሚሉት ጉዳዮች ራሱ በመስማማት እያለፍን ነው። ከታች ቀጥሎ ከወረዳ ነው እኛ የመጣ ነው። ከወረዳ ቀጥሎ እስከ ፌዴራል አሁን የመጨረሻው ወደ ውሳኔ ደረጃ እስከሚንመጣ ድረስ ያለው መጣጣምና መዋሃዱ በጣም የሚገርም ነው። ልዩነቶችን በሚያሻግር የቃላት ዜማ የሸመነው ይህ የምክክር መድረክ በተራራቁ ልቦች መካከል የማያወላውል የአብሮነት ድልድይን በመዘርጋት የኢትዮጵያዊነትን ጥልቅ ምስጢር በማይነጥፍ ብዕር የሚጽፍ ድንቅ የሀሳብ ማዕድ መሆኑን ተምረንበታል ይላሉ ተሳታፊዎቹም። ይሄ ምክክር ከቤተሰብ ቢጀምር ኖሮ አባት ከልጆች ጋራ፣ ሚስት ከልጆቿ ጋራ አንድ ላይ ቤተሰባዊነት ከስር ቢጀምር በጣም ተመራጭ አድርገው ነበር። ይሄንን አሁንም ከትልቁ አምብሬላ ወርታች ወደ ህዝባችን ከህዝባችን እስከ ቤተሰብ ድረስ መዘርጋት ይቻላል። አንዳንዴ ደግሞ የሌለንን በመቀበል ነው ሁሉ ነገር የሚሰራው እና ብዙ ትምህርት አግኝቼበታለሁ። ለካ እንዲህ የሚጣፍጥ ደስ የሚል ከለር ያለው ኢትዮጵያዊነትን ይዘን ለምንድነው መገፋፋቱ? ለምንድነው መጣላቱ?
ለምንድነው ሞትና እንግልቱ ብዬ ነው ያሰብኩ። ስለዚህ በጣም ብዙ ነገር ተምሬያለሁ። ትግራይ ላይ ቆሜ ራሴን አይቻለሁ። አማራ ላይ ቆሜ ራሴን አይቻለሁ። ለካ ኢትዮጵያዊነት እንዲህ የሚያምር መወያየት እንዲህ ውጤት ያለው ነገር ነው ወይ ብዬ ነው ከዚህ የተማርኩ ነኝ። ምክክር በሚደረግበት መድረክ የአካታችነትና ገለልተኛ ስልት ምት ከውይይቱ መድረክ ላይ የጥርጣሬን ጥላ ገፎም የሀሳብ ብርሃንን የማንገስ አቅሙም ከፍ ያለ ይሆናል።